አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ተመልከቱ ማለት ነው ምጣዴ ያማሽን ነው። ይሄ ተላይ የተደረገበት ኩበት ነው ማለት ነው። ምጣዱን እንዲያገረው እና ያው የገጠር ልጆች ተውስታ ይኖርባቸዋል ማለት ነው። በጣም ነው ደስ የሚለው ሁሉም ነገር ተመልከቱት። ግን በጣም ያቃጥላል፣ ከባድ ነው እሳቱ ማለት ነው። ሙቀቱ ይከብዳል እና የሚጤሰው ደግሞ ማለት ነው ኩበቱ ተታች እንጨቱ ሲለው ምጣዱ ላይ ያለው ኩበት ይጤሳል ማለት ነው። እና በጣም ደስ የሚል ነበረ። ያው ትውስታ ይኖርባቸዋል ማለት ነው። ምጣድ ያሰሰ ማን ነው? ሙሽት የበላ ምጣድ ታስሶ ማለት ነው። ያው በኮመንት ትጥፉልኛላችሁ ምጣድ ያስሶ የሚያውቅና ሙሽት የበላ ማለት ነው። እና እንደዚህ ነው እያሰስን ነበር እኛም ማለት ነው። እየተለማመርንበት ነበር። ግን በጣም ያቃጥላል እሳቱ፣ በጣም ከባድ ነው። ምጣድ ማሰስ ያደክማል፣ ይከብዳል ማለት ነው። እንጨቱ ምናምን ታታች ሲነድ ታላይ ደግሞ ይሄ ኩበቱ ምናምን እሳት ሲያወጣ አላህ ከብዳል። እና ሙያ ልመዱ ይሄን እያያችሁ የገጠር ልጆች ያው እርግጠኛ ነኝ ምጣድ ማሰስ ምንድነው ምናምን አትሉም፣ ታውቃላችሁ። ያው ከተማም አለ ግን በብዛት ያው ገጠር ነው ማለት ነው። ይሄ ደግሞ አክምባሎ ያው መሆድ ይባላል፣ በገጠርም አክምባሎም ይባላል። አክምባሎ ተቃጠለ ሲደረግበት፣ ጎመን ዘር ሲደረግበት ማለት ነው። ተመልከቱት፣ ይጤሳል፣ ጢስ ያወጣል እና ከባድ ነው። ይኸው ከፈተችው፣ አሁን ከፍተዋለች አክምባሎም ማለት ነው። በጣም ከባድ ነው፣ ያቃጥላል እሳቱ። ተመልከቱት ምጣዱ ሲጤስ እና እንደዚህ ነው እላችኋለሁ። ይሄ ደግሞ አንደኛው ዙር አልቆ ሁለተኛ ዙር ተደርጎበት ነው ማለት ነው። ኩበት ታላይ ምጣዱ ላይ ማለት ነው። ግን የበጎች ነበር ፍግ የሚደረግበት። ያው እኛ በኩበት አደረግነው እንጂ ፍግ የሚደረግበታል። ኩበትም ችግር የለውም ማለት ነው በሁለቱም። እና ይሄንን ይመስላል። እሳቱን ተመልከቱት፣ በጣም ይላል፣ ያቃጥላል። እንደዚህ ሆኖ አሁን ኩበቱ ማለት ነው። ኩበቱ ያው ተላይ እሳት ያወጣል። እንደዛ ሲሆን ምጣዱ ያው ይላል ማለት ነው። ያው ሲታሰስ ግን ከባድ ነው። ምጣድ የሚያስሰው በጣም ይጎዳል። ሙቀቱ ከባድ ነው፣ ሰውነት ይጎዳል ማለት ነው። እና እድሜና ጤና ይስጥልን ለእናቶቻችን። ይሄ ደግሞ ጎመን ዘር ሲደረግበት ነው ተላይ የሚለው ማለት የሚነደው። ተታይ በጣም ስለሰማ ተላይ ጎመን ዘር ሲደረግበት ነደደ ምጣዱ ማለት ነው። ተመልከቱት፣ በጣም ነው የሚያስፈራራው እንደዚህ ሲነድ። እና እንደዚህ ያው ነዶ ሲያልቅ ይባላል ማለት ነው። ይሄ ይታሰሳል። ሲታሰስ ያው ያቃጥላለች። ይኸው መልስ አረገች በጎመን ዘር መልሶ ነደደ ማለት ነው። በጣም ሳላሰማ ምጣዱ ነደደ። አሁንም እየነደደ ነው።
እንደዚህ ስታዩት በጣም ነው የሚያስፈራራው ማለት ነው። ከባድ ነው፣ ያቃጥላል። አሁንም ገና እየነደደ ነው፣ አልጠፋም ማለት ነው። ምጣዲቱ በጣም ሰምታለች። ስለሰማኝ ነው እንደዚህ ታላይ ጎመዘር ሲደረግበት የነደደችው ማለት ነው። ምጣዲቱ ነዳለች ታላይ። አሁን የነደው ሲያልቅ ታሰሳል ማለት ነው። እና ከባድ ነው ሁሉም ነገር። የገጠር ኑሮ ይከብዳል። እናቶቻችን ያው ብዙ ነገር ችለዋል ማለት ነው። እንደዚህ እየተቃጠሉ ከባድ ነው እና አሁንም ገና ነው ማለት ነው። ይሄ ወዲያ የሚታየው ቅጠል እንትን ያጉሎ ቅጠል ነው። ስታስስበት እጇን እንዲያቃጥላት ታረግበታለች። አሁን ጀመረ ማሰስ። ተመልከቱ፣ አጉሎ ቅጠል አርጋበታለች ከላይ ማለት ነው። እና እንደዚህ ስታስሰው በጣም ሙቀቱ ከባድ ነው፣ ያቃጥላል እሳቱ። ተመልከቱ። ይኸው ገና እያሰሰች ነው። እንደዚህ ስታስሰው በጣም እንትን የሚላት እሳቱም ያቃጥላል ማለት ነው። እና በጣም ከባድ ነው ምጣድ ማሰስ ማለት ነው። ያው ገና እያሰሰኝ ነው ማለት ነው። አልጨረሰችም። ታላይ አጉሎ ቅጠል አርጋበታለች። ያው እጇ እንዲያቃጥላት ነው። ታች ያለው እንትን ነው ማንሰሻ። እና በጣም ነው የሚጎዳው ምጣድ ማሰስ፣ በጣም ያቃጥላል እሳቱ። በጣም ነው የሚገርፈው ማለት ነው። እንኳን እዛ ቀርበውለት እኛ በሩቅ ሆነን ራሱ ያቃጥለናል። ተመልከቱ። አሁንም መልሳ ታስሰዋለች። የጎመን ዘር አረገችብን ማለት ነው። ተመልከቱ እንዴት ጤስ ምጣዲቱ በጣም ስለሰማች አሁን እንደዚህ ጢሱ ሲያልቅ ታስሰዋለች ማለት ነው። ተመልከቱ ጢሱ ማለት ነው።
አላሰሰችውም ማለት ነው። ያው አሁን እያሰሰችው ነው። ተመልከቱ። በጣም ነው ሰው የሚጎዳው ማሰሱ። ሙቀቱ በዛ ላይ ታላይ እንትኑ ሲያዝ ማለት ነው ማንሰሻው ያው ማጉሎ ቅጣል አድርጋበት ነው እንጂ ብቻውን ቢሆን በጣም ነው የሚያቃጥለው። እና ኧረ ከባድ ነው። እንግዲህ ያው ተውስታ ይኖርባቸዋል ምጣድ ያስሱ የሚያሰው። እኔ ግን አስሼ አላውቅም ማለት ነው። ገና እየተለማመርን ነው፣ እያየን ነው። ቀጣይ እናስሳለን አይቀርም። ያው አሁንም መልሳ እያሰሰችው ነው። ምጣዲቱ ለስለስ እስከምትል ድረስ ያው ይታሰሳል ማለት ነው። ምጣዲቱ ለስላሳ ካልሆነች ያው ይሄ ሙሽት የሚባል አለ፣ እሱን ስታደርግበት ያወጣል ማለት ነው፣ ይይዛል። ግን ለስለስ ካለች ይሄ ሙሽት የሚባለውን ስታደርግበት ይለቃል ማለት ነው። ስታስሰው በጣም እያቃጠላት ነው። ከባድ ነው ማሰሱ፣ ይጎዳል ሙቀቱ ማለት ነው። እዛ ላይ ጢሱ ምኑ ይሄ እንትኑ የጎመን ዘሩ ጢሱ ከባድ ነው። የኩበቱ ጢስ ብቻ ሁሉም ነገር ከባድ ነው። አሁንም እያሰሰች ነው፣ ገና ናት። ገና ታስስ ይዛለች። የሆነ ሸካራ ነገር አለውና ነው የምታስሰው አሁን ማለት ነው። ልስልስ ሲል ነው ያው ደህና የሚዋጣው እንጀራም ሆነ ሙሽቱንም ሆነ ማለት ነው። አሁን እንጨት እየቆሰቆሰች ነው። ያው እሳቱ ታች እንዳይጠፋ ማለት ነው። ገና እያሰሰች ነው። ታስስ ይዛለች ማለት ነው። ማሰስ አልጨረሰችም፣ ገና ናት። ማሰሱ ነው በጣም የሚጎዳው ሰው ማለት ነው። ጢሱ አይን ያቃጥላል። ገና አስስ አልጨረሰችም። ገና ነው ማለት ነው። ይኸው እሳቱ ከባድ ነው። እንደዚህ ሲነድ የተለያየ ደግሞ ስታስስ እጇን ያቃጥላታል። ታች የሚነደው እሳቱ እጇን ይገርፋታል። በጣም ከባድ ነው። ያው መልሳ አሁን እንትን አረገችበት ያጉሎ ቅጣር
ገና እያሰሰች ነው። እና ውድ ቤተሰቦች ያው ይሄንን ይመስላል። ቀጣይ ዙር ደግሞ ያው ለቅላችኋለሁ ማለት ነው እስከ መጨረሻው። አሁን ላይ እዚህ ጋር ይበቃኛል። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ሰላም ሁኑልኝ ማለት ነው። ባላችሁበት አላህ ይጠብቃችሁ። ያው ጎመን ዘር ነሰነሰችበት መልሳ ማለት ነው። ገና ናት ምጣዲቱ ለስላሳ ሆነች ይቀራታል ማለት ነው። ነሰነሰችበት እና ሰላም ሁኑልኝ።